بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله ሶስተኛው አስል ወይንም መሰረት ማዕሪፈቱ ነቢይህ ሙሐመድ ሰለላሁ ዐለይሂ ወሰለም በሚለው ርዕስ ላይ ነን። በዐሰሁ አላህ ሱብሓነሁ ወተዓላ ልኳቸዋል ነቢዩን ኢለናሲ ካፋ ወደ ሰው ልጆች በአጠቃላይ ልኳቸዋል ማለት ነው። አጠቃላይ ወደ ሰው ልጆች ልኳቸዋል። ወፍተረደ ግድም አድርጎባቸዋል ጣዓተሁ እሳቸውን መታዘዝን አላህ ግዴታ አድርጓል። በማን ላይ? ዐላ ጀሚዕ ሰቀለይን በሁለቱ ግዙፍ ፍጥረታቶች ላይ እነማን ናቸው? አልጂኒ ወልኢንስ ጅንና ሰው ላይ ነቢዩን ዐለይሂ ሰላቱ ወሰላምን መታዘዝ ወጅቧል፣ ግድ ነው። ወደሊሉ ቀውሉሁ ተዓላ ቁል ብለህ በላቸው ያ አዩሃናሱ እናንተ የሰው ልጆች ሆይ በላቸው ኢኒ እኔ እኮ ረሱሉላህ የአላህ መልእክተኛ ነኝ፣ ኢለይኩም ወደ እናንተ ጀሚዓን ወደ ሁላችሁም የተላኩኝ መልእክተኛ ነኝ ብለህ ንገራቸው ነው። በሐዲሳቸውም ነቢዩ ዐለይሂ ሰላቱ ወሰላም 5 ነገራቶች ከኔ በፊት ለሌላው ነቢይ ያልተሰጡ ለኔ ብቻ ተሰጥተውኛል ብለዋል። ከነዛ 5ቱ ነገራቶች ውስጥ ሌሎች ነቢያቶች ለህዝቦቻቸው ነው የተላኩት፣ እኔ ግን ለዓለም ነው የተላኩት ብለዋል። ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም ለመላው የሰው ልጅ ነው የተላኩት፣ ለዓረብ ብቻ አይደለም። ወአክመለ አላሁ ቢሂ ዲን አላህ ዲንን በእሳቸው ሞልቶታል። እሳቸውን በመላኩ የዲነል ኢስላም የሸሪዓ ህግ ላይሻር ለአንዴና ለመጨረሻ ጊዜ ሞልቶታል። ከዚህ በፊት በነበረው ላይ ቁርአን ሌሎች አስተምህሮቶችን ሽሯል። ከሌሎች ነቢያቶች የነበረውን ህግን በተመለከተ ማለት ነው፣ ህጎችን ሽሯል። ሌሎችም እንደዚሁ የሻሩ አሉ። ለአንዱ የተፈቀደ ለአንዱ የተከለከለ ለአንዱ እያለ መጥቷል። ነገር ግን አላህ አሁን ዲኑን ሞልቷል። ከነቢዩ ዐለይሂ ሰላቱ ወሰላም መላክ በኋላ ምንም የሸሪዓ ህግ ለውጥ አይኖርም ማለት ነው። ወአክመለ አላሁ ቢሂ ዲን አላህ ዲኑን ሞልቷል በእሳቸውን በመላክ። ወደሊሉ ቀውሉሁ ተዓላ ነቢዩ ዐለይሂ ሰላቱ ወሰላም በሐጀተል ወዳዕ ላይ በመጨረሻው የሐጅ ስንብታቸው ላይ የወረደ አንቀጽ ነው። አልየውመ የዛሬዋ ቀን አክመልቱ ለኩም ለእናንተ ሞልቼላችኋለሁ፣ ዲነኩም ዲናችሁን ሞልቼላችኋለሁ፣ ወአትመምቱ ዐለይኩም በእናንተ ላይም ምን ብያለሁ? ውዬባችኋለሁ፣ እኔ ሞልቼላችኋለሁ። ኒዕመቲ ጸጋዮቼን በእናንተ ላይ አፍስሼባቸዋለሁ። ወረዲቱ ለኩም ለእናንተም ደግሞ ወልጄላችኋለሁ፣ መርጬላችኋለሁ። አልኢስላመ ዲነን ከሃይማኖት በኩል እስልምና ለእናንተ መርጬላችኋለሁ ብሏል አላህ። ይህ አላህ ሱብሓነሁ ወተዓላ ዲኑን የሞላበት ነቢዩን ዐለይሂ ሰላቱ ወሰላምን በመላክ ዲኑን ሞልቶታል። ከዚህ አንቀጽ በኋላ 2 ወር ከምናምን ነው ነቢዩ ዐለይሂ ሰላቱ ወሰላም የቆዩት። እንዲሁም አንድ ይሁዲ ወደ አሚሩል ሙእሚኒን ወደ ዑመር ብን አልኸጣብ ዘንድ መጣና እናንተ በቁርአናችሁ ውስጥ ትቀራላችሁ አንዲትን አያ፣ እቺ አያ በእኛ በአይሁዳውያን ላይ ወርዳ ብትሆን ኑሮ ለተኸዝና ዛተል የውሚ ዒዳ ያችን ቀን እኛ ዒዳ አድርገን በያዝናት ነበር አለ።
ዑመር ረዲየላሁ ዐንሁ ማናት ያቺ አያ እንደዚህ እናንተ ላይ ብትወርድ ያቺን ቀን ዒድ አድርጋችሁ የምትይዟት የነበረችው ሲል ቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ብሎ አነበበ። ዑመርም እቺን ቀን እናቃታለን። መቼ እንደወረደች በሐጅ ወቅት ነበር የወረደችው። በጁምዓ ቀን ከቦታዎች ሁሉ በጣም በተከበረው በሐጅ በሐረፋ ተራራ ላይ ነበር የወረደችው አለው ማለት ነው። ወደሊሉ ዐላ መውቲሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም መሞታቸውን በተመለከተ ነቢዩ ዐለይሂ ሰላቱ ወሰላም ሞተዋል። አልሞቱም የሚል ሰው ካለ የተሳሳተ ሰው ነው። ቀውሉሁ ተዓላ የአላህ ስብሓነሁ ወተዓላ ንግግር ኢነከ መይቱን አንተ ሟች ነህ፣ ወኢነሁም መይቱን እነሱም ሟች ናቸው። ስለዚህ ነቢዩ ዐለይሂ ሰላቱ ወሰላም ሞተዋል። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም በአንድ ወቅት እናንተ በእኔ ላይ የምታወርዱት ሶለዋት ለእኔ ይደርሰኛል ባሉ ጊዜ የአላህ መልእክተኛ ሞተህ እና እንዲህ ከሆንክ በኋላ ሲሏቸው አላህ የአንቢያዎችን ሬሳ አፈር እንዳትበላ ከልክሏል ብለዋል። ያ ማለት በሕይወት አሉ ማለት አይደለም። ጀናዛቸውን አፈር እንዳትበላ መሞታቸው እዛ ነቢዩ ዐለይሂ ሰላቱ ወሰላም ሞተዋል። ኢነከ መይቱን አንተ ሟች ነህ፣ ወኢነሁም መይቱን እነሱም ሟች ናቸው። ثم ኢነኩም ከዛ እናንተ የውመል ቂያመቲ በየውመል ቂያማ ዐንደ ረቢኩም ጌታችሁ ፊት ተኽተሲሙን ወናሱ የሰው ልጆች ኢዛ ማቱ በሞቱ ጊዜ ዩብዓሱን ይቀሰቀሳሉ። የሰው ልጆች በሞቱ ጊዜ ይቀሰቀሳሉ። ወደሊሉ ቀውሉሁ ተዓላ ሚንሃ ኸለቅናኩም ከሷ ፈጠርናችሁ ከማን ከአፈር ወፊሃ ኑዒዱኩም ወደ እሷም እንመልሳችኋለን ያኒ ትቀበራላችሁ አፈር ውስጥ ወሚንሃ ኑኽሪጁኩም ከሷም እናወጣችኋለን ታረተን ኡኽራ ለሌላኛ ጊዜ ለሁለተኛ ጊዜ ከተቀበራችሁበት ከአፈር መልሰን እናወጣችኋለን። ከአፈር ፈጠርናችሁ ከዛ እንመልሳችኋለን መልሰን ከሷ እናወጣችኋለን ይላል። ወቀውሉሁ ተዓላ ወላሁ አንበተኩም አላህ አወጣችሁ ሚነል አርዲ ነባታ ማውጣትን ወይም ማብቀልን ከመሬት አወጣችሁ። ሱመ ዩዒዱኩም ፊሃ ከዛም ወደ እሷ ይመልሳችኋል። ወዩኽሪጁኩም ኢኽራጃ ማውጣትንም ያወጣችኋል። ስለዚህ ከሞት በኋላ በዕስ ከሞት በኋላ መቀስቀስ አለ ማለት ነው። ወበዕደል መውት ከሞት በኋላ ሙሓሰቡን መተሳሰባል ይተሳሰባል። ወሙጅዚዩን ቢአዕማሊሂም በስራዎቻቸው መመንዳት በስራዎቻቸው መከፈልም አለ። ለዚህም ማስረጃው ቀውሉሁ ተዓላ ሊየጅዚየ ለዚነ አሳኡ ቢማ ዓሚሉ ሊየጅዚየ ለዚን አሳኡ እነዛ ወንጀለኛ የሆኑ ሰዎችን ሊመነዳ ቢማ ዓሚሉ በሰሩት ስራ እነዛ ወንጀለኞችን አላህ ሊመነዳ ወዩጅዚየ ለዚነ አሕሰኑ ቢልሑስና በመልካም የሰሩትን ደግሞ መልካምን ሊመነዳ ይላል አላህ። ስለዚህ ከሞት በኋላ ወንጀል የሰሩ ሰዎች በወንጀላቸው ይመነዳሉ፣ መልካም የሰሩ ሰዎች ደግሞ በመልካም ስራቸው ይመነዳሉ። ወመን ከዘበ ቢልበዕስ በመቀስቀስ ያስተባበለ ሰው ከፈረ ክዷል። መቀስቀስ የለም ከሞት በኋላ ህይወት የለም ብሎ ያስተባበረ ክዷል። ወደሊሉ ቀውሉሁ ተዓላ ዘዐመ አለዚነ ከፈሩ እነዚያ የካዱ የሆኑ ሰዎች ሞገቱ አለን ዩብዐሱ አንቀሰቀስም
አንቀሰቀስም ሲሉ ሞገቱ። ቁል ብለህ በላቸው ሙሐመድ በላ ወረቢ በጌታዬ ይሁንብኝ ለቱበዓቱነ ትቀሰቀሳላችሁ ثم ለቱነበኡነ ከዛም ትመነዳላችሁ ቢማ ዓሚልቱም በሰራችሁ ስራ ትመነዳላችሁ። ወዛሊከ ይህ እናንተን መቀስቀስ በሰራችሁ ስራ መመንዳት ዐለላህ የሲር በአላህ ላይ በጣም ገር ነው። ለአላህ እናንተን ከሞታችሁበት ቀስቅሶ በሰራችሁ ስራ መመንዳት በጣም ቀላል ነው። መጀመሪያውኑ ካልነበራችሁበት አይደል እንዴ የፈጠራችሁ? ስለዚህ ያ ቀላል ነው ማለት ነው። ወአርሰለ አላሁ ጀሚዐ ሩሱል አላህ ሱብሓነሁ ወተዓላ ሁሉንም መልእክተኞች የላካቸው ሙበሽሪን አብሳሪ ሲሆኑ ሙበሽሪን ቢልጀና በጀነት አብሳሪ በመልካም ነገር የሚያበስሩህ ነው። ወሙንዚሪን አስጠንቃቂ ከሽርክ አስጠንቃቂ አምልኮን ከአላህ ሱብሓነሁ ወተዓላ ውጪ መሰጠትን አስጠንቃቂ በጀሃነም አስጠንቃቂ ሙበሽሪን በተውሂድ የሚያስተምሩ በጀነት የሚያበስሩ ይሆኑ ከሽርክ የሚያስጠነቅቁ ናቸው። አብሳሪና አስጠንቃቂ አድርጎ ነው አላህ ሁሉንም የላካቸው። ወደሊሉ ቀውሉሁ ተዓላ ሩሱለን መልእክተኞች ሙበሽሪነ ወሙንዚሪን አብሳሪም አስጠንቃቂዎችም ናቸው። ሊአላ የኩነ ሊናስ ለሰዎች ላይኖራቸው ዐለላሂ ሑጃ በአላህ ላይ ማስረጃ ላይኖራቸው በዕደ ሩሱሊ ከመልእክተኞች በኋላ አላህ ወማ ኑዐዚቡሁም ሐታ ነብዐሰ ረሱላ ማንንም መልእክተኛ የላክን ቢሆን እንጂ አንቀጣም። መልእክተኛ ያልተላከበትን ህዝብ አንቀጣም ብሏል። ስለዚህ አላህ መልእክተኞችን ሙበሽሪነ ወሙንዚሪን አብሳሪና አስጠንቃቂ አድርጎ የላካቸው ለምንድን ነው? ሊአላ የኩነ ሊናስ ለሰዎች እንዳይኖር ምን አለላህ በአላህ ላይ ሲቀጡ ሁጃ እንዳይኖራቸው ለምን ትቀጣናለህ እንዳይሉ መልእክተኛ ተልኳል። መልእክተኛውን በማመጻችሁ ምክንያት ነው። ዝም ብሎ አላህ ሱብሓነሁ ወተዓላ የሚቀጣ አይደለም። አላህ በዳይ አይደለም። ዝም ብሎ የፈጠረውን ፍጡር የሚቀጣ አይደለም። መልእክተኛ ልኬላችኋለሁ ከሽርክ አስጠንቃቂ ተውሂድን የሚያስተምሩ በጀነት አብሳሪ የሆኑ መልእክተኞችን ልኬላችሁ ነበረ፣ ግን እምቢ ስላላችሁ ነው። ለዛ ነው ማለት ነው። ወአወሉ በዕደ ሩሱል ከመልእክተኞች በኋላ መልእክተኞች ከተላኩ በኋላ ለአላህ ሱብሓነሁ ወተዓላ ማስረጃ እንዳያመጡ ለሰሩት ስራ መልእክተኛ አልተላከልንም እንዳይሉ ማለት ነው። ወአወሉሁም ኑህ ዓለይሂ ሰላም የመጀመሪያው ወደ ህዝቦቹ የተላከው ከሽርክ አስጠንቃቂ በተውሂድ አዛዥ የሆነ ማን ነው? ኑህ ነው። አደም እሳ ከተባለ አደም ነብይ ነው። ሽርክ የሌለበት ዘመን ላይ ስላለ እሱ አልተላከም፣ መልእክተኛ አይደለም የሚለው የብዙሃኖቹ ዑለማ አቋም ነው። ኑህ ግን ወደ ህዝቦቹ ተልኳል። ኢና አርሰልና ኑሐን ኢላ ቀውሚሂ እኛ ኑሕን ወደ ህዝቦቹ ልከነዋል ይላል ሱረቱ ኑሕ ላይ። ሰዎችን እንዲያስጠነቅቅ ማለት ነው። በወቅቱ የነበረው ጣዖታት አምልኮ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ስዋዓን ወላ የጉሰ ወየዑቀ ወነስራ እነዚህን 5 ሷሊሕ የነበሩ ሰዎችን ምስል ቀርጸው ስዕላቸው እነሱ በሚቀመጡበት መቀማመጫ ቦታቸው ላይ አስቀምጠው አምልኮት በዚህ መልኩ የተጧጧፈበት ዘመን ላይ ነበር ኑህ ዓለይሂ ሰላም የተላከው ማለት ነው።
ወአኺሩሁም ሙሐመዱን ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ ደግሞ ነቢዩ ናቸው። ወሁወ ኻተመ ነቢይን እሳቸው የነቢያት መደምደሚያ ናቸው። ላ ነቢይን ባዕዳ ከነቢዩ በኋላ ነቢይ የለም፣ ተዘግቷል የነቢይነት ጉዳይ። ወደሊሉ ቀውሉሁ ተዓላ ማ ካነ ሙሐመዱን ይላል አላህ በሱረቱል አሕዛብ ላይ ሙሐመድ አይደለም አባ አሐድን ሚን ሪጃሊኩም የልጆቻችሁ ከማንኛችሁም የልጆቻችሁ አባት አይደለም። ዘይድ ብኑል ሐሪስን የነብዩ ልጅ ነው ይሉ ነበረ። ዘይነብን ነቢዩ ዓለይሂ ሰላቱ ወሰላም ስላገቧት ይሄ ዘይድ ብኑል ሐሪስን ደግሞ እሱ ሊያገባት ስለነበረ ነቢዩን ዓለይሂ ሰላቱ ወሰላም እያሙ ነበር። ያው የነብዩ ልጅ ነው ስለሚባል ማለት ነው። እሳቸውም ነቢይ ከመሆናቸው በፊት አውጀዋል፣ ይወርሰኛል እወርሰዋለሁ ብለው። በኋላ ላይ ግን አላህ ማካነ ሙሐመዱን ሙሐመድ አይደለም አባ አሐድ ሚን ሪጃሊኩም የማንኛችሁም ልጅ አባት አይደለም፣ ወላኪን ረሱለላህ እሱ የአላህ መልእክተኛና ወኻተመ ነቢይን የነቢያት መደምደሚያ ነው እንጂ የእናንተ የልጆቻችሁ አባት አይደለም። ወደሊሉ ዐላ አነ አወሉሁም ኑህ ኑህ ዓለይሂ ሰላም የመጀመሪያው ለመሆኑ ማስረጃው ቀውሉሁ ተዓላ ኢና አውሐይና እኛ አውርደናል መለኮታዊ ራእይ ዋሕዩን ኢለይከ ወደ አንተ ወደ ሙሐመድ ከማ አውሐይና ልክ እንዳወረድ ነው ኢላ ኑሕን ወደ ኑሕ ወነቢይነ ሚን ባዕድህ ከሱ በኋላ ወደ ወጡትም ነቢያቶች እንዳወረድነው ሁሉ ዋሕይን ወደ አንተም አውርደናል ሲል ከማ አውሐይና ኢላ ኑሕ ልክ ኑሕ ላይ እንዳወረድነው ሲል ኑሕ ዓለይሂ ሰላም የመጨረሻው ነቢይ ናቸው የሚለው የብዙሃኑ አቋም ይህን አንቀጽ በመያዝ ነው ማለት ነው። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።